መከላከያ ሰራዊቱ ከፋኖ ታጣቂዎች አደገኛ የጨበጣ ውጊያ አደረጉ። በጦርነቱ ብዙ ሰዎች እንደ ቅጠል ረግፈውበታል። ሰበር መረጃ ከስፍራው ተልኮልናል። በቆይታችን በዝርዝር እናቀርበዋለን። ለካንሰር በሽታ ፍቱን የተባለ መድኃኒት መገኘቱ ዓለምን ጮቤ አስረግጧል። ዝርዝር ዘገባው በቆይታችን ይቀርባል። መከላከያ ሰራዊቱ የአሰብ ወደብን ለማስመለስ እርምጃ መጀመሩን የተመለከተ እጅግ የተለየ መረጃ እጃችን ላይ ገብቷል። ትንታኔ ዘገባ ይዘንበታል። በቡታጀራ ከተማ በተቀሰቀሰ አደገኛ ግጭት ሰዎች መገደላቸውን የተመለከተ መረጃ ከቡታጀራ ተልኮልናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን በዛሬው የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በትንታኔ ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ139 ብር ከ6 ሳንቲም ገዝቶ 142 ብር ከ4 ሳንቲም ይሸጣል። ፓውንድ ስተርሊንግን 183 ብር ከ6 ሳንቲም ገዝቶ 187 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 37 ብር ከ2 ሳንቲም መግዣ 37 ብር ከ9 ሳንቲም መሸጫ ዋጋው ነው። የተባበሩት አረብ ኤምሬት ድርሃም 38 ብር ተገዝቶ 38 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ2 ሳንቲም እየተገዛ 19 ብር ከ5 ሳንቲም ይሸጣል። የኩዌት ዲናርን 448 ብር ከ8 ሳንቲም ገዝቶ 457 ብር ከ8 ሳንቲም ይሸጣል። የስዊዝ ፍራንክን 171 ብር ከ8 ሳንቲም ገዝቶ 175 ብር ከ2 ሳንቲም ይሸጣል። የአውሮፓ ዩሮን 163 ብር ከ4 ሳንቲም ገዝቶ 166 ብር ከ6 ሳንቲም ይሸጣል። ማምሻውን እንዲሁም በትላንትናው ዕለት መስከረም 18 2018 ዓ.ም ጠዋት የከተማችንን ሕዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ በቡታጀራ ከተማ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ የነበረ ቢሆንም የጸጥታ ኃይሎች ብሎም በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል ሲል የከተማ አስተዳደሩ አስታወቀ። የተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳትም አስከትሏል ብሏል። በዚህም የከተማ አስተዳደሩ የተሰማውን ጥልቅ ሐዘን የገለጸ ሲሆን በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በአጸደ ገነት እንዲያኖርልን ከልብ እንመኛለን ብለዋል። ለቤተሰቦቻቸውና ለወዳጅ ዘመዶቻቸውንም መጽናናትን ተመኝተዋል። ከህዝባችን የቆየ አብሮነትና አንድነት እንዲሁም የሰላም ሰገነትና አብነት ተብላ ከምትጠራው ከተማችን አኳያ የተፈጸመው ብጥብጥና የሁከት ተግባር ፍጹም ቡታጀራን የማይመጥን ነው ብለዋል። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋርና ከሚመለከታቸው አካላት ጋር እየመከረን መሆኑ ታውቆ የአካባቢያችን ብሎም የቡታጀራ ከተማን ሰላምና ጸጥታን ወደ ነበረበት ለመመለስ ህዝቡ ከጸጥታ መዋቅሮች ጋር በመተባበር እንዲሰራ ጥሪያችንን እናቀርባለን ሲል መልእክቱን አስፍሯል። በአፋር ክልል በደረሰ የትራፊክ አደጋ የአራት ሰዎች ህይወት ማለፉ ተገለጸ። በአፋር ክልል ዞን 3 ገላአ ወረዳ በደረሰ የትራፊክ አደጋ የአራት ሰዎች ህይወት አልፏል። የአፋር ክልል ዞን 3 ፖሊስ አዛዥ ምክትል ኮማንደር አሊ ፈርሃን እንደገለጹት በዞኑ ገላአ ወረዳ አባ በርሃቤ ተብሎ በሚጠራ አካባቢ በደረሰ ከባድ ጉዳት የአራት ሰዎች ህይወት ማለፉን ተናግረዋል። የሰሌዳ ቁጥሩ ኮድ 401 303 አፍ የሆነ ላንድ ክሩዘር የጤና ቢሮ ተሽከርካሪ ከአዋሽ ወደ ሰመራ ሲጓዝ ከጅቡቲ ወደ መሃል ሀገር በመጓዝ ላይ ከነበረ ከባድ የጭነት ተሳቢ ጋር በመጋጨቱ አደጋው መከሰቱን ገልጸዋል። በአደጋው በትንሹ መኪና ውስጥ የነበሩ 4 ሰዎች ወዲያውኑ ሲሞቱ በ4 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመላክተዋል። ተጎጂዎቹ በአሁኑ ሰዓት በበርታ መሐመድ አክላ ሆስፒታል ሕክምና የተደረገላቸው መሆኑን ተናግረዋል።
የኢትዮጵያ መከላከያ ሚኒስቴር በይፋው የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀለድ ባንዳነት ነው አለ። ሚኒስቴር መስሪያ ቤቱ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሶ የጂኦፖለቲካዊ ብሔራዊ ወሳኝ ጥቅሟን ቀምቷልም ብለዋል። መከላከያ ሰራዊቱም የኢትዮጵያ ብሔራዊ ጥቅምን ስለማረጋገጥ የሚያተተው የመከላከያ ሚኒስቴሩ መልእክት የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አቀፍ ደረጃ መጠየቁ በታላቅ ደስታ ስሜት ሞልቶናል ብለዋል። የመከላከያ ሚኒስቴሩ በይፋው የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ አያቅማማም ሲልም ገልጿል። የህዳሴው ግድብን በመጥቀስም የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቀዋል። በመሆኑም የቀይ ባህር ብሎም የአሰብ ወደብን ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀለድ መሞከር እንኳን ከባንዳነት ውጪ አንዳችም ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴሩ መልእክቱን አስፍሯል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቅን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እጃችን ላይ ነበረ፣ የቀይ ባህር የ30 ዓመት የትላንትና ታሪክ ነው፣ የተፈጠረው ስህተት ትላንት ነው፣ ነገ ይታረማል፣ ከባድ አይደለምም ብለዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክን እንደቀየርነው ሁሉ ኢትዮጵያ የባህር በር ያጣችበትን ሁኔታ እናስተካክላለንም ሲሉ ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከትም ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበትም ብለዋል። ኤርትራ ነፃነቷን ስታገኝ ቀይ ባህርን የተነጠቀችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋትን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና እያደረጓቸው ያሉ ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦራቸውን በጋራ ያዘመቱት የኢትዮጵያና ኤርትራ ግንኙነት የተቀዛቀዘው የፕሪቶሪያ ስምምነት መፈረምን ተከትሎ ነበር። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ ሕልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዛ በኋላም ኤርትራ ከኢትዮጵያ ጋር በህዳሴው ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ግን ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠብ አጫሪነት ወንጅላለች። ፕሬዝዳንት ኢሳያስ ሉዓላዊ የባህር በር የማግኘት የሚለውን ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች ያሉት በማለት ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰውም ነበር። ዶክተር አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀመጥም ማለታቸውም ይታወሳል። ኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት ዶክተር አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ ማውጣቷን ተከትሎ ነበር። በአማራ ክልል መከላከያ ሰራዊቱና የፋኖ ታጣቂዎች የሞት ሽረት ትንቅንቅ እያደረጉ ይገኛሉ። በሰሜን ወሎ ዞን ከ4 ቀናት በፊት የተጀመረው መጠነ ሰፊ ጦርነት በሁለቱ ኃይሎች መካከል የብዙ ሰዎችን ሕይወት እየቀጠፈ ተጠናክሮ ቀጥሏል።
የፋኖ ታጣቂዎች የተለያዩ የወረዳ ከተማዎችን መቆጣጠራቸውና በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትን መማረካቸውን ተከትሎ የሰሜን ወሎ ዞን ዋና ከተማ የሆነችው ወልዲያ ከተማን ለመቆጣጠር መሞከራቸውን ተከትሎ መከላከያ ሰራዊቱ ግዙፍ ኃይል ወደ ቦታው በማንቀሳቀስ መጠነ ሰፊ የመልሶ ማጥቃት እርምጃ እየወሰደ ይገኛል። ሰራዊቱ በታጣቂ ኃይሉ ይዞታ ላይ ተደጋጋሚ የአየር ጥቃቶችን የፈጸመ ሲሆን በጥቃቱ በርካታ ታጣቂዎችና ንጹሃንም ተገለዋል። የ2018 የኢሬቻ በዓል የፊታችን ቅዳሜ በአዲስ አበባ በቀጣይ እሁድ ደግሞ በቢሾፍቱ እንደሚከበር ተነገረ። በዓሉ ኢሬቻ ለሀገር ማንሰራራት በሚል ሐሳብ ይከበራልም ተብሏል። የኦሮሚያ ክልል ኮሚኒኬሽን ቢሮ በበዓሉ አከባበር ላይ ያተኮረ ስልጠና ስቴዲየም አካባቢ በሚገኘው የኦሮሞ ባህል ማዕከል እየሰጠ ይገኛል። ኢሬቻ የምስጋና የእርቅ በዓል ነው ያሉት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በአከባበሩ ላይ ሰዎች በሃይማኖት፣ በብሔር፣ በጾታ ወዘተ ልዩነት እንደማይደረግባቸው ተናግረዋል። የኢሬቻ ባህል ከማህበራዊ ትሩፋቶች ባሻገርም ኢኮኖሚያዊ ጠቀሜታ ያለው ነውም ብለዋል። የኦሮሚያ ባህልና ቱሪዝም ኃላፊ ወይዘሮ ጀሚላ ሲምብሩ በበኩላቸው በዓሉ እሴቱን ጠብቆ እንዲከበር የመገናኛ ብዙሃን ኃላፊነታቸውን እንዲወጡ ጠይቀዋል። የመንግስት ባለስልጣናቱ ይህንን ይበሉ እንጂ የተለያዩ አባገዳዎች ኢሬቻ የዋቄፈና ሃይማኖት ክብረ በዓል እንጂ ሌሎች ሃይማኖቶችን የሚመለከት እንዳልሆነ በመጥቀስ በኢሬቻ ዕለትም የእስልምና፣ የኦርቶዶክስና የፕሮቴስታንት እምነትን የአምልኮ ተግባር ቦታው ላይ መፈጸም ቅዱስ የሆነውን የኢሬቻ ማክበሪያ ቦታ ማርከስ ነው ሲሉ በተለያዩ ሚዲያዎች ሲነገሩ ተደምጠዋል። ለመካከለኛው ምስራቅ ቀውስ አዲስ ነገር አምጥቻለሁ ጠብቁኝ ሲሉ የአሜሪካው ፕሬዝዳንት ትራምፕ አስታወቁም። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ለመካከለኛው ምስራቅ ቀውስ የሚሆን አዲስ የመፍትሄ ሐሳብ ይዘው መምጣታቸውን ገልጸዋል። ይህ እቅዳቸው ለየት ያለ ከመሆኑም በላይ ለመጀመሪያ ጊዜ የሚቀርብ መሆኑን አስረድተዋል። መፍትሄው በቅርቡ ተግባራዊ እንደሚያደርጉት ገልጸው ይህ እቅድ መካከለኛው ምስራቅን ታላቅ የሚያደርግ እውነተኛ ድል ነው ብለዋል። ፕሬዝዳንት ትራምፕ ይህንን እቅድ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስትር ጋር ውይይት ከማድረጋቸው አንድ ቀናት በፊት ነው። በዛሬው ዕለትም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋይት ሃውስ እንደሚጓዙ የተያዘላቸው ቀጠሮ ያሳያል። ፕሬዝዳንት ትራምፕ በተመድ ጠቅላላው ጉባኤ ላይ ከበርካታ የሙስሊም ሀገራት መሪዎች ጋር የተናጠሉ ውይይቶችን ያደረጉ ሲሆን በወቅቱም መፍትሄ ለጋዛ ያሉትን ሐሳቦችን መለዋወጣቸው ይታወሳል። ትራምፕ ካቀረቡት ሐሳብ መካከልም የታገቱት እስራኤላውያን በሙሉ እንዲለቀቁ፣ ከሐማስ ውጪ የሆነ አስተዳደር በፍልስጤም መልሶ ግንባታ እንደሚያካሄድ የሚገኙበት ሲሆን እንዲሁም ዌስት ባንክን እስራኤል መጠቅለል እንዳትችል የሚገልጽ እቅድ መሆኑን ዘገባዎች ገልጸው ነበር። ሩሲያ 100% ካንሰርን የሚያድን ክትባት ይፋ አደረገች። ሩሲያ በመጀመሪያው ክሊኒካል ሙከራ 100% ስኬታማነትን ባሳየው ኢንትሮሜክስ ካንሰር ክትባት እጅግ አስደናቂ የሆነ የሕክምና ስኬት አሳይታለች። ይህ ሙከራ ከክትባት በተሻለ የመከላከል ስርዓትን የካንሰር ሴሎችን እንዲያውቁና እንዲያጠፉ ለማሰልጠን ያለመ ሲሆን ይህም የሰው ልጅ ገዳይ ከሆኑ በሽታዎች አንዱን ለመዋጋት አዲስ ተስፋ ይሰጣልም ተብሏል። ገና በመጀመሪያዎቹ ደረጃ ላይ ውጤቶቹ በካንሰር ጥናት ውስጥ እንደ ታሪካዊ ተደርገው ይወሰዳሉ። ይህም ዓለም አቀፍ ትኩረትና ክርክርን አስነስቷል። ተጨማሪ ሙከራ እነዚህ ግኝቶች ካረጋገጡ ኢንተርሜክስ የወደፊቱ የካንሰር ሕክምናን በማስተካከል በዓለም ላይ የመጀመሪያ ውጤታማ የካንሰር ክትባት ሊሆን ይችላል ተብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለዛሬ ያዝነው መረጃችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የሕዝብ ድምፅ ነው።